ስለዚህ ተመለስኩኝ። ካሁን በኋላ በቃ ስራም ሰሞኑን መስራት አልችልም። የምትወደው መዝሙር አለ? ሚካኤል ይለየብኛል፣ ሚካኤል ይለየብኛል፣ ይለይብኛል ሚካኤል። በዓልን በእንደዚህ አይነት ሁኔታ አሳልፋለሁ ብዬ አላሰብኩም ነበር። ኮሜዲያን ፍልፍሉ አሁንም የኛን እገዛ ይፈልጋል። ክትትሉ ይቆያል ብሎኛል። እንደ በፊቱ አሁን ባለፈው እሑድ ዕለት ለልጆቼ ለበዓል እንድደርስ ነበር። በጣም በሚገርም ሁኔታ ኮሜዲያን ፍልፍሉ በጣና ታሟል። ፍልፍሉ ወይም በረከት ዋና ስሙ ለኢትዮጵያ ኮሜዲ ዘርፍ ዋና ጉልህ አስተዋጽኦ ካደረጉ ውስጥ አንዱ ነው። ብዙ ጓደኞቹ በጣም እያለቀሱ ነው። የሥራ ባልደረቦቻቸውም እንባቸውን መቆጣጠር አልቻሉም። ሚኪን በረከትን ስናስበው ከሳቁም ውጪ በጣም የዋ ነው። በጣም ፍልፍሉ በዚህ ሰዓት ላይ ከአልጋ መነሳት አይችልም። ሆስፒታል ውስጥ ስለምቆይ ከዚህም በኋላ ልጆቼንና ቤተሰቦቼን እንድትረዱ ሲል እንግዲህ ፍልፍሉ ሆስፒታል ውስጥ መንቀሳቀስም አይችልም። አሁን የኢትዮጵያውያን በማንኛው እምነትም ሲል አሁን ለሱ የሚያስፈልገን ጸሎት ብቻ ነው። ያዞረኛል ምን ይላል ዝም ብዬ ቁጭል ምናምን ነበር። ከዛ በኋላ ያው ከነበየ ጋር ምናምን እያልኩ ትንሽ እሱም እንዳለ የምትወደው መዝሙር ምንድን ነው ሲባል ይለይብኛል ሚካኤል ብሏል። ሰላም ሰላም ውድ የሃናን ቲቪ ተመልካቾች እንደምን አላችሁ? እንደምን ሰነበታችሁ? ውድ ቤተሰቦቻችን ዛሬ ለእናንተ ለየት ባለ ቪዲዮ መተናል። ውድ ቤተሰቦቻችን ይህን ቪዲዮ ከመጀመራችሁ በፊት ላይክ እያደረጋችሁ ጀምሩ ዘንድ በአክብሮት እጠይቃችሁ። ውድ ቤተሰቦቻችን እንደምናውቀው በበዓል ፕሮግራም ላይ በመስራት ሳለ ኮሜዲያን ፍልፍሉ በህመም ወደ ሆስፒታል መግባቱን ቪዲዮ ሰርተንላችሁ ነበር። አሁን ፍልፍሉ ያለበት በጣም የሚያሳስብ ሁኔታ ላይ ነው ያለው። እንደምናውቀው ኮሜዲያን ፍልፍሉ ለዳግመ ትንሣኤ ይነሳል። የእግዚአብሔር መልካም ፈቃዱ ከሆነ ለዳግመ ትንሣኤ ይነሳል ሲባል አሁን ኮሜዲያን ፍልፍሉ ሆስፒታል ነው ያለው። በዚህ መሀልም ብዙ የሃይማኖት አባቶች ኮሜዲያን ፍልፍሉን ለመጠየቅ ተገኝተው ነበር። ምን እንደሚያሳስበውና ምን እንደሚያስፈልገው ጠይቀውት ነበር። ክትትሉ ይቆያል ብሎኛል። እንደ በፊቱ አሁን ባለፈው እሑድ ዕለት ለልጆቼ ለበዓል እንድደርስ ነበር የፈቀደልኝ። አልተስተካከለም፣ አልፈቀደም። ስለዚህ ተመለስኩኝ። ካሁን በኋላ በቃ ስራም ሰሞኑን መስራት አልችልም። በዚህ ባለሁበት መንቀሳቀስ መቆም አልችልም። አሁን ወደ ፓራላይዝ ሆናል ማለት ነው። መቆምና መራመድ አልችልም። እሺ መቆምና መራመዱን አልችልም። ያው ካልቆምኩና ካልተራመድኩ ደግሞ ያው ልጆችንም ማስተዳደር ምናምን አልችልም። ጤኔ በቋሚነት እስኪመለስ እስከዛ ድረስ እዚሁ ሆስፒታል ውስጥ ነኝ ያለሁት። የባንክ አካውንት በቃል ታውቀዋለህ? አውቀዋለሁ። አንተ ራስህ ተናገር። እሺ 1037 44 61 315 ማን የሚለው? በረከት በቀለ። እንግዲህ በመላው ዓለም ያላችሁ ኢትዮጵያውያን በሙሉ በጣም የታወቀ አርቲስት ደግ ሩህሩህ እንደመሆኑ መጠን አሁን ከወደቀበትን ማንሳት በህይወት እያለ እንደምንወደው ሁሉ እንዲነሳ በገንዘብም በሀብትም ልጆችና ቤተሰቦች መርዳት እንዳለብን ነው። ከሞተ በኋላ ዋይ ዋይ ማለቱ ቁም ነገር የለም። በህይወት የረዳነው እንደሆነ ግን እሱ ደስ ይለዋልና አንድ ነገር እንድናደርግለት ነው አደራ የምንለው። አቅማችሁ ያለ በአሜሪካን፣ በካናዳ፣ በአውስትራሊያ፣ በሀገር ውስጥና ከሀገር ውጭ ያላችሁ በሙሉ ኢትዮጵያውያን በሙሉ በኢትዮጵያ ቤተክርስቲያን በጣም ባለውለታ ዳታ በማሰባሰብ ቤተክርስቲያን ህንፃ በማሳነጽ ከፍተኛ አስተዋጽኦ ያደረገ የመንፈስ ቅዱስ ልጃችን ስለሆነ ተባብረን እዚህ አሁን ቅድም በከፈተው አካውንት ገቢ እንድናደርግ ከራሴ ጭምር ሆኖ ከሌሎቹ ተባብረን እናንተም እዚህ በማህበረ ሚዲያው ያላችሁ ያሰባራችሁ ለዚህ ወንድማችን ጥንካሬ ነገር እንድትሰሩ አድራላለሁ። ላዳመጣችሁን አመሰግናለሁ። ኮሜዲያን ፍልፍሉ እንደምናውቀው በብዙ ኢትዮጵያውያን ዘንድ የሳቅ ምንጭ የሆነ ኮሜዲያን ነው። አሁን ሆስፒታል ላይ ያለው ኦልሬዲ
ከሳምንት በላይ ሆኖታል ሆስፒታል ከገባ። ፍልፍሉ አሁን በጣም የሚያሳዝን ሞመንት ውስጥ ነው ያለው። እንደምናውቀው የሃይማኖት አባቶች፣ የቤተክርስቲያን ሰዎች ሄደው ኮሜዲያን ፍልፍሉን ጠይቀውታል። የሚያስፈልገውንም ነገር ጠይቀውታል። እንደተናገረው እኔ በምላሴ ነው ምኖረው፣ ቤተሰቦቼን ማስተዳደረው፣ አሁን ለቤተሰቦቼ እገዛን እፈልጋለሁ በማለት በሚያሳዝን ሁኔታ ኮሜዲያን ፍልፍሉ የኛን እገዛም የኛን እርዳታም እንደሚሽል ጠይቀውታል። አሁን ላይ ፍልፍሉ እኛን በገንዘብም ሆነ በተለያዩ ጸሎቶችም ወደ ፈጣሪ እንድናቀርብለት ይማጸናል። ፍልፍሉን የምትወደው መዝሙር ተብሎ ሲጠይቅ ይለይብኛል ሚካኤል። የምትወደው መዝሙር አለ? ሚካኤል ይለይብኛል፣ ሚካኤል ይለይብኛል ብሎ ተናግሯል። እንደምናውቀው ፍልፍሉ የኦርቶዶክስ እምነት ተከታይ ነው። በብዙ የኦርቶዶክስ እምነት ተከታዮች ዘንድ ብዙ የእርዳታዎች ላይ የተሳተፈ ሰው። እሱም ብቻም አይደለም፣ በብዙ ቤተክርስቲያኖችን ያሰራና በብዙ ገዳሞች ላይ ብዙ አዳሮችን በእርዳታ ቪዲዮዎች ላይ የሚቀርብ ወንድማችንና ኮሜዲያን የነበረ ህይወት መልስልን። እግዚአብሔር ምሕረቱን ይላክልን። እግዚአብሔር ቸርነቱ ይላክልን። ለልጆች ድነ ተፈውሰ ድህነትን አግኝተ ወደ ቤት እንድትገባ ያደርግልን። እግዚአብሔር ኢትዮጵያን ሁሉ ህዝበ ክርስቲያኑ ስለሚወድ በውጭ በሀገር ውስጥ ያሉ በሙሉ ኢትዮጵያውያን ይህን የምንወደው ልጃችን አቅማችሁ በምትችሉ መጠን መርዳት ስላለብን ሞተ ሲባል ሳይሆን ድኖ እንዲወጣ ነው የምንፈልግና በሆስፒታል ላይ ያለ ነው። ሁላችሁ ይህ ወንድማችን እንድትመለከቱ አደራ እንላለን። እግዚአብሔር ከእናንተ ጋር ይሁን። የተወደዳችሁ ኦርቶዶክሳውያን፣ አሁን የምንገኘው ፍልፍሉ ጋር ነው። አግዞን የሕክምና ሴንተር ጋር ነው የምንገኘው። አብረውን የሚገኙት ደግሞ የምዕራብ ካናዳ ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል ብፁዕ አቡነ መቃሪዎስ ናቸው። ወንድማችን በረከት ፍልፍሉ ለዚች ቤተክርስቲያን በገጠርና በከተማ በቀንና በሌሊት ያለ ስስት ደከመኝ ሰለቸኝ ሳይል ይህን ሁሉ በሽታ ተሸክሞ ቤተክርስቲያኗን በእውነት እኔ በጣም የቅርብ ምስክር ነኝ። እያመመው እየወደቀ የገቢ ማሰባሰቢያ መርሃ ግብር ላይ አብያተ ክርስቲያናት እንዲታነጹ አባታችን ባለፈው የዚህ የእንጦጦ ኪዳነ ምሕረት መርሃ ግብር ላይ 3ቱንም ቀን አብሮ ነበር። ስለዚህ ይህንን ወንድማችን ውለታውን በማሰብ ለቤተክርስቲያን ያደረገውን አስተዋጽኦ በማሰብ እርሳቸውም መልእክት ያስተላልፋሉ። ያው አሁን እስካሁን ሕክምናውን እንትን እያልኩኝ ነው። ይቆያልን ብሎኛል። ያው ወንዴ ነው የሆስፒታሉ ባለቤት፣ እስካሁንም እያገዙኝ ነው። ይቆያልም ብሎኛል። ፍልፍሉ ነው አሁን ኮሜዲያን ፍልፍሉ ህይወቱን ነፍሱን የተለያዩ ቤተሰቦቹን ለሚካኤል አሳልፎ ሰጥቷል። ውድ ቤተሰቦቻችን እኛም ለፍልፍሉ የሚጠበቅብንን ገንዘብ ያለን በገንዘባችን ሁላችንም በጸሎት እናግዘው ዘንድ በአክብሮት እጠይቃለሁ። የኮሜዲያን ፍልፍሉ የስራ ባልደረቦች በዓል ላይ በነበረው ፕሮግራም ላይ ያልተጠበቁ ነገሮችን ያሳዩ በእንባ ተራሽቷል። ሚኪን በረከትን ስናስበው ከሳቁም ውጪ በጣም የዋ ነው። በጣም ቁም ነገረኛ ነው። ሁሉም ሰው እዚህ ውስጥ አባቴ ብለን ነው የምንጠራው። እኔ በጣም የእውነት ስፍስፍ ብዬ የምወደው ሰው ነው ቤኪና እሱን አሞት እሱ ጎሎ በዓልን ማክበር በጣም ከባድ ነገር ነው። እንግዲህ ፈጣሪ አምላክ ባለበት ሁኔታ አስቦት ድኖልን ተመልሶ በሰላም አብረን የምናከብርበትን ጊዜ ያፍጥንልን። የኢትዮጵያ ሕዝብ በሙሉ ጸሎት ትልቅ አቅም አለውና ሁላችሁም በተቻለ አቅም ጸልዩለት ነው ማለት እንፈልጋለን። ስለ ኮሜዲያን ፍልፍሉ ሲናገሩ እንባቸውን መቆጣጠር አልቻሉ። አሁንም ሁላችንም ባለንበት ሞመንት ለፍልፍሉ እንድረስል እኔ እጠይቃለሁ። ፍልፍሉ ወይም በረከት ዋና ስሙ ለኢትዮጵያ ኮሜዲ ዘርፍ ዋና ጉሉ አስተዋጽኦ ካደረጉ ውስጥ አንዱ ነው። መታመሙን እናውቃለን። ነገር ግን እንዲታይበትም አይፈልግም ነበረ። ሁሌ ሳቅ ጨዋታ ነው፣ ምክሮቹንም በሳቅ በጨዋታ ነው እና እኔ በግሌ እኔ እንጃ አይከን ነው ድጋሜ ልናገኘው አንችልም ብዬ አፌ ሞልቼ ነው የምናገረውና ሁላችንም በጸሎት እናስበው። ደግሞ ድኖ ከኛ ጋር ተቀላቅሎ ድጋሜ በዓልን እንደምናከብርም አምናለሁ። እግዚአብሔር ጨርሶ ምሕረቱን እንዲሰጠውም እመኛለሁ፣ እጠይቃለሁ። አሁንም ተሽሎት ደህና ሆኖ ለቤተሰቦቹ ያብቃው ሲል እማጸናለሁ።
ውድ ቤተሰቦቻችን አሁንም ባለንበት ሁሉ የፍልፍሉ አድናቂዎች ከሀገር ውስጥም በሀገር ውጭም ያላችሁ ለእናንተ አንድ መልእክት አስተላልፍላችኋል። የፍልፍሉ አድናቂዎች ሆናችሁ በፍልፍሉ ሁላችንም ስቀናል፣ ተዝናንተናል፣ ፊታችንን ፈገግ አድርጎልናል። አሁን ፍልፍሉ የእናንተን እገዛ ይፈልጋል። ሆስፒታል ውስጥ ስለምቆይ ከዚህም በኋላ ልጆቼንና ቤተሰቦቼን እንድትረዱ ሲል እንግዲህ ፍልፍሉ ሆስፒታል ውስጥ ሆኖ መልእክት አስተላልፏል። ሊጠይቁት በሄዱ አባትና እንደዚሁም ደግሞ በሌሎች ሰዎች አማካኝነት እንግዲህ የባንክ አካውንቱን አስቀምጦ ልጆቼን እንድትረዱልኝ፣ ምክንያቱም እዚህ ሆስፒታል ውስጥ እንድቆይ በሐኪሞች ተነግሮኛልና ስራም ስለማልሰራ ደግሞ ቤተሰብ መረዳት ስላለበት አግዙልኝ ሲል መልእክቱን አስተላልፏል። እስኪ እንስማው። ልጆችንም ማስተዳደር ምናምን አልችልም፣ ጤኔ በቋሚነት እስኪመለስ እስከዛ ድረስ እዚሁ ሆስፒታል ውስጥ ነኝ ያለሁት። የባንክ አካውንት በቃል ታውቀዋለህ? አውቀዋለሁ። አንተ ራስህ ተናገር። 1037 44 61 315 ማን ነው የሚለው? በረከት በቀለ። እንግዲህ በመላው ዓለም ያላችሁ ኢትዮጵያውያን በሙሉ በጣም የታወቀ አርቲስት፣ ደግ፣ ሩህሩህ፣ ሁላችንም በምንችለው በጸሎታችን ክርስቲያኑ በጸሎቱ ሙስሊሙ በዱዓው ለፍልፍሉ ይደርስ ዘንድ በአክብሮት እንጠይቃለን። ውድ ቤተሰቦቻችን አሁንም ኢትዮጵያን ሰላም ያደርግልን፣ የሰውን ህይወትንም ፈጣሪ ይጠብቅን፣ ማንም ሰው አይታመምም ብል ሁሉም በደና ገብቶ በደና ይውጣልን ስል በአክብሮት እጠይቃለሁ። ውድ ቤተሰቦቻችን ይህ ቻናል ለብዙዎች እንዲደርስ ላይክ፣ ሼር፣ ሰብስክራይብ ስለምታደርጉልን እጅግ አድርገን እናመሰግናለን። ሁሌም እንደምንላችሁ ኢትዮጵያን ሰላም ያደርግልን። እናመሰግናለን።